ምሽት የሚደረጉ ሁለት የፕሪሚየር ሊግ ጨዋታዎች አሉ። ከነዚህ ጨዋታዎች መካከል ሂል ዲክሰን ስቴዲየም ላይ ኤቨርተን ከማንቸስተር ሲቲ የሚያደርጉት ጨዋታ የሚጠበቅ የጨዋታ መርሃ ግብር ነው። ከባድ ጨዋታ፣ ከባድ ትንቅንቅ። ይህንን ጨዋታ የአርሰናል ደጋፊዎች እስከ መጨረሻው ልክ እንደ ክለባቸው ጨዋታ የሚመለከቱት ነው። ምክንያቱም ለዋንጫ ከፍተኛ ወሳኝ ከሆኑ ጨዋታዎች መካከል አንዱ ስለሆነ ነው። ዛሬ ምሽት ቼልሲ ከኖቲንግሃም ፎረስት ቀን ላይ የሚደረግ ጨዋታ ነው። 11 ሰዓት ላይ ስታንፎርድ ብሪጅ ላይ ያለ። ምሽት 4 ሰዓት ላይ ደግሞ ኤቨርተን ከማንቸስተር ሲቲ ሂል ዲክሰን ስቴዲየም ላይ። ቼልሲ ከኖቲንግሃም ፎረስት። ቼልሲ የአውሮፓን ቦታ ለመረከብ ነው። ግን ቼልሲ ቻምፒዮንስ ሊግ የመግባት እድሉ ተሟጧል። ያለው ተስፋ ዩሮፓ ሊግን ለመሳተፍ ነው። ዩሮፓ ሊግ እንዳያመልጠው ደግሞ ሁለት አማራጮች አሉት። አንዱ በሊግ ደረጃው ግን ከዛ ይልቅ ለፍጻሜ ደርሷል። በኤፍኤ ካፕ ኤፍኤ ካፕ ዋንጫውን ማንሳት ብቻ ነው የሚጠበቅበት ማለት ነው። ግን ማንቸስተር ሲቲ ጋርዲዮላ ዋንጫ ይቶ ወደ ኋላ የሚል ነው። እሱ ሌላ ጥያቄ ነው። ስለዚህ ቼልሲ ከኖቲንግሃም ፎረስት ጋር ኖቲንግሃም ላለመውረድ ሴኩር ለማድረግ ነው፣ የበለጠ አስተማማኝ ለማድረግ ነው፣ ላለመውረድ ነው። ቼልሲ ደግሞ በዩሮፓ ሊግ የዋንጫውን ጨዋታ ሳይጠብቅ በዚህኛው መንገድ ለመግባት የሚችልበትን መንገድ ለመፍጠር የሚደረግ ጨዋታ ነው። ቼልሲ እንግዲህ 48 ነጥብ ነው ያለው። 48 አልፋታውም ብሎታል። 48 በአውሮፓ መድረክ የመሳተፍ እድል አለው። ምንም ዛሬ ካሸነፈ 51 ነጥብ ይገባል። ስድስተኛ እንኳን ያለው በርማውዝ ነው፣ 52 ነጥብ ነው ያለው እና ከዛ አንጻር ማሸነፍ ከቻለ 51 ነጥብ ላይ ይዞ ሰባተኛ ደረጃ ላይ የሚቀመጥበት ሁኔታ ይፈጠራል። 8 ንጹህ ጎል ስላለው ከሌሎቹ የተሻለ። ቀጣይ ጨዋታዎችን ካሸነፈ ደግሞ ዘና ብሎ ስድስተኛ ደረጃ ላይ የመቀመጥ እድል ይኖረዋል። ኢቭን ስድስተኛ መሆን ሻምፒዮንስ ሊግ ሊያሳትፍ ይችላል። ባይዘው ገና አልታወቀም፣ አድማጮቻችን አልታወቀም ገና። ስድስተኛ ሻምፒዮንስ ሊግ ሊያሳትፍ ይችላል በቀጣይ የሚኖሩ ኮታዎች ጋር። አስቶን ቪላ ካነሳ ማለት የእንትኑን ካነሳ ይጨምራል። ዩሮፓ ሊግ አስቶን ቪላ ዩሮፓ ሊጉን ካሸነፈ ማለት ነው ኮታ ስለሚጨምር ስድስተኛ ላይ ሊቀመጥ ይችላል እና ሻምፒዮንስ ሊግ ሊገባ ሁሉ ይችላል። ገና ነው፣ አልተሟጠጠም ተስፋው። ዞሮ ዞሮ ስድስትን ለመያዝ የሚደረግ ጨዋታ ነው። ቼልሲ 48 ነጥብ አለው። ኖቲንግሃም ፎረስት 39 ነጥብ ነው ያለው። ከስፐርሲ 2 ነጥብ ልዩነት ብቻ ነው። ኖቲንግሃም እኮ አስጊ ውስጥ ነው ሶፊ። ከዌስትሃም ደግሞ የ3 ነጥብ ልዩነት። ኖቲንግሃም ሌላ አደጋ ውስጥ ያለበት ክለብ ነው። አንዴ ከተንሸራተተ ከባድ የጎል ልዩነት ጥሩ ነው ይመስለኛል። ኖቲንግሃም ኔጌቲቭ 4 ነው፣ 4 የግብዳ ነው። ስፐርስ 9 የግብዳ፣ ዌስትሃም 19 የግብዳ ነው ያላቸው። ስለዚህ የሉና ጉዳይ ኖቲንግሃም ፎረስት አለበት። ቼልሲ ደግሞ የዩሮፓ ሊግ ቦታ አለበት። ሶ ጥሩ ትንቅንቅ ይኖረዋል ብለን እናስባለን። ግን በዋናነት ብዙዎች የሚጠብቁትና ለዋንጫው ከፍተኛ በጉጉት የሚጠበቀው ጨዋታ ኤቨርተን ከማንቸስተር ሲቲ ነው። ይህን ጨዋታ እናንሳው። ግርምዬ የጨዋታ ሲነሳ ጃክ ግሪሊሽ በዋናነት ይነሳል። ጃክ ግሪሊሽ በአሁኑ ሰዓት ለኤቨርተን ጨዋታ ይገኛል። ነገር ግን እግሩ ላይ ያጋጠመው ጉዳት ተከትሎ ኦልሞስት ሁለተኛውን ዙር ለኤቨርተኖች ግልጋሎት መስጠት አልቻለም። ግሪሊሽ ማለት ነው። እንደዚሁም ብራንዝዌይት በዛሬው ጨዋታ ላይ አይደርሱም። አንድ ተከላካይና አንድ አጥቂያቸው የማይጫወቱ ይሆናል በኤቨርተን በኩል። ቤቶ ግን ከጉዳቱ አገግሞ ለዛሬው ጨዋታ ደርሶላቸዋል። ማንቸስተር ሲቲ ሮድሪ ዛሬ የሚል የሮድሪ አለመኖር ምን ያህል ሲቲን እየጎዳው እንደሆነ ተመልክተናል። ግሮይን እኮ እንደ ቲምበር ማለት ነው። በቃ ነገ ዛሬ ይደርሳል ይባላል፣ ግን አልሆነም። ግሮይን በጣም መጥፎ ኢንጁሪ ማለት ግሮይን ነው። ዛሬ ተሻለኝ ብለህ ትሬኒንግ ትንሽ ስትሮጥ ሸምቅቆ ይዛል። እዚህ ጋር ባትህ እዚች እንትን ጋር ብሽሽት ጋር ማለት ነው። ስለዚህ ሲቲ ሮድሪ፣ ዲያስ እና ጋቫርዲዮል በዛሬው ጨዋታ ላይ የሉም። በነገራችን ላይ ዴቪድ ሞይስ በአሰልጣኝነት ታሪካቸው ጋርዲዮላን አሸንፈዋቸው አያውቁም። 11 ጊዜ ተጫውተዋል፣ 9 ጊዜ ተሸንፈዋል፣ 2 ጊዜ አቻውተዋል። ለዴቪድ ሞይስ ፈተና የሆኑባቸው አሰልጣኝ ጋርዲዮላ ናቸው ብለን ማንሳት እንችላለን። ከሁለቱ የጨዋታ ስታይል አንጻር ይሄ ጨዋታ ምን ይጠብቃል የሚሉትን ጉዳዮች እንመልከት። ማንቸስተር ሲቲም መከላከል ላይ ትኩረት የማያደርግ ሞር ኳስ ፖሰስ አድርጎ መጫወት የሚፈልግ ቡድን ነው። ኤቨርተንም በተመሳሳይ ኳስ ፖሰስ አድርጎ መጫወት የሚፈልግ ቡድን ነው። ኳስ ከያዙ ፎርዋርድ ነው የሚሄዱት። ሲቲዎችን በተመሳሳይ በሲቲ በኩል እንደ ሪያን ቸርኬ፣ ሴሜኒዮ ዶኩ አይነት ተጫዋቾች የሚያደርጓቸው እንቅስቃሴዎች በጣም ሳቢና ማራኪ ናቸው። በተቃራኒው በኤቨርተን በኩል ጥሩ እንቅስቃሴ የሚያደርጉት ተጫዋቾች አሉ። በተለይ ኒዳየን ሊጠነቀቁት የሚገባ ተጫዋች ነው። ኒዳየን በጣም ሊጠነቀቁት የሚገባ ተጫዋች። ዱስበሪ ሆል ከሲቲ ከቼልሲ ከመጣ በኋላ እንደገና ራሱን ለማግኘት እየሞከረ ነው። የሌስተር ሲቲው ተጫዋች የነበረው ዱስበሪ ሆል ወደ ቀደመ ብቃቱ በሌስተር ሲቲ እንደምናውቀው አይነት ተጫዋች ነው የሆነው።
እንደሚታወቀው ከሌስተር ሲቲ ወደ ቼልሲ የመጣው አሰልጣኙን ተከትሎ ነው። አሰልጣኝ ኢንዞ ማሬስካን ግን በፍጹም የተሳካ ጊዜ ማሳለፍ አልቻለም ነበር። አሁን ግን የተሳካ ጊዜ፣ በጣም ደስ የሚል ጊዜ ከኤቨርተን ጋር ወሳኝ ተጫዋች ነው እየተመለከት ነው የምንገኘው። ስለዚህ በዛሬው ጨዋታ ላይ ሲቲ ኒኮ ጎንዛሌዝን የመጠቀም ግዴታ ነው የሚኖረው። በኒኮ ጎንዛሌዝና በዲዩስበሪ ሃል መካከል የሚደረገው ፍጥጫ በጣም ጠባቂ ነው። በዚህ ጨዋታ ላይ ኒኮ ጎንዛሌዝን የመጠቀም ድራቸው ሰፊ ስለሚሆን ሮድሪ ካለመኖሩ ጋር ተያይዞ በኤቨርተን በኩል ኢድሪሳ ጋና ጌ፣ ዲዩስበሪ ሃልና ማክኒል የሚፈጥሩት የአማካይ መስመር ጥምረት የኒኮ ጎንዛሌዝ፣ ሪያን ቸርኬና በርናርዶ ሲልቫን ጥምረት ማፍራረስ ይችላል የሚለው አብረን የምንመለከተው ጉዳይ ይሆናል። የሁለቱ ቡድን ልዩነት አይ ቲንክ ከፊት ያሉት ተጫዋቾች ይመስሉኛል። ሲቲ ዶኩ አለው፣ ሴሜኒዮ አለው፣ እንደገና ኤርሊንግ ብራውት ሃላንድ አለው። ማንቸስተር ሲቲ በተቃራኒው ኤቨርተን ቤቶ ነው ያለው 9 ቁጥር ላይ። ቤቶና ሃላንድ በፍጹም የሚገናኙ አሰልጣኞች አይደሉም፣ ተጫዋቾች አይደሉም። በማጥቃት እንቅስቃሴያቸው ጥራት ያላቸው ምናልባት ኢንጃዬ ከዶኩና ከሴሜኒዮ የማይተናነስ ብቃት ልንመለከትበት የሚችል አይነት ተጫዋች ይሆናል። ማክኒል የወረደ ቢመስልም አሁን በቅርብ ጊዜ ቶሎ ድል ሲሰጠው ይህ ተጫዋች በተሻለ ብቃት እየተመለከት ነው እንገኛለን እና የአማካይ መስመሩ በጣም ወሳኝ ነው ለዚህ ጨዋታ። በአማካይ መስመሩ የሮድሪ አለመኖር ምናልባት ሲቲን እንዲህ አይነት ጨዋታዎች ላይ ሊያጎልበት እንደሚችል መገመት ይቻላልና የአርሰናል ደጋፊዎች ጭምር በጉጉት የሚጠብቁት ጨዋታ ነው። ጨዋታ ለኤቨርተንና ለሲቲ ደጋፊዎች ብቻ ሳይሆን ለአርሰናል ደጋፊዎችም በጉጉት የሚጠበቅ ጨዋታና ፍጥጫ ነው። ግርምዬ አሪፍ ጨዋታ እናያለን ብዬ አስባለሁ እኔ። ኤቨርተንም አውሮፓ መድረክ መግባት ይችላል፣ ደረጃውን ማየት ነው። ኤቨርተን ካሸነፈ 50 ነጥብ ስለሚገባ የዩሮፓ ኮንፈረንስ ሊግ ቦታን የመያዝ ዕድል ይኖረዋል። ስለዚህ ዴቪድ ሞይስ ኤቨርተን ደግሞ በአውሮፓ መድረኮች ላይ በቅርብ ጊዜያቶች እየታየ አይደለም ይሄ ክለብ። ስለዚህ ይሄ አድቫንቴጅ ከፊት ለፊቱ ቀርቦለታል፣ ከፊት ለፊቱ ደርሶለታል ማለት ነው። አሁን ያለው 11ኛ ደረጃ ላይ ነው፣ 47 ነጥብ አለው። ካሸነፈ 50 ነጥብ ይገባል። በቀጥታ 8ኛ ደረጃ ላይ የመምዘግዘግ ባህሪ ያለው 8ኛ ደረጃ በኮንፈረንስ ሊግ የመሳተፍ እድል ሊኖራቸው ይችላል፣ እድል ሊኖረው ይችላል። ገና ነው በሚኖሩ ውጤቶች ታይተው ማለት ነው። ገና የኤፍኤ ካፕ ውጤት ይታያል፣ ማን እንደሚያሸንፍ። ሲቲ ካሸነፈ የቼልሲ እጣ ፈንታ ያበቃል። ቼልሲ በዩሮፓ ሊግ መድረክ ለመሳተፍ ኤፍኤ ካፑን ካሸነፈ አስተማማኝ ነው። ዛሬም ኖቲንግሃም ፎረስትን ካሸነፈ የተሻለ ቦታ ይጠጋል፣ ወደ ላይ ብሬንፎርድን ይጠጋዋል። ብሬንፎርድ 51 ነጥብ ነው፣ እኩል 50 ነጥብ ይሆናሉ። በርማውዝ ብቻ ነው 52 ነጥብ ያለው ከላይ የተቀመጠው ማለት ነው። ሲቲ ደግሞ እንደምታዩት ነው፣ የ6 ነጥብ ልዩነት ነው። 2 ቀሪ ጨዋታዎች አሉ። እነሱን ካሸነፈ ተመልሶ ነጥቡን ለማስተካከል ነው። አርሰናል በንጹህ ጎልም 41 አድርሶታል፣ 76 ነጥብ አለው። ሲቲ 37። ማንቸስተር ሲቲ ለማለት ነው። ሲቲ ስንል ያው በተለምዶ ሲቲ ስለሚባል ነው። ማንቸስተር ሲቲ 37 ንጹህ ጎልና 70 ነጥብ ይዞ ሁለተኛ ደረጃ ላይ ነው። ስለዚህ ዛሬ ካፈገፈገ እንዳይታወጅበት ነው፣ ዋንጫውን አርሰናል ወሰደ ተብሎ እንዳይወሰንበት ነው። ጥንቃቄ የተሞላበት ጨዋታ፣ እያንዳንዱ ጨዋታ የሚያስፈልጋቸው ከመሆኑ ጋር ተያይዞ የሚደረግ መርሃ ግብር ነው። ሂል ዲክሰን ስቴዲየም ላይ ነው የሚደረገው። ኤቨርተን 47 ነጥብ ይዞ 11ኛ ነው። ማንቸስተር ሲቲ 70 ነጥብ ይዞ ሁለተኛ ነው። ኤቨርተን 41 ጎል አስቆጥሯል ተጋጣሚዎቹ ላይ በዘንድሮ የእንግሊዝ ፕሪሚየር ሊግ ላይ። በአንጻሩ ማንቸስተር ሲቲ 66 ጎሎችን መረብ ላይ ማሳረፍ ችሏል። ኤቨርተን ዌስትሃምን 2-1 በሆነ ውጤት ሽንፈትን አስተናግዶ ነው የመጣው። ኤቨርተን ተሸንፎ ነው የመጣው በዌስትሃም። ማንቸስተር ሲቲ ደግሞ ሳውዝሃምፕተንን በኤፍኤ ካፕ 2-1 አሸንፎ ለፍጻሜ ደርሶ ነው። ከዛ በፊት በፕሪሚየር ሊጉ በርንሌይን 1-0 በጣም ተፈትኖ ነበር ከበርንሌይ ጋር በነበረው ጨዋታ። ከዛ በፊት አርሰናልን 2-1 አሸንፎ የመጣው። የባለፉትን 5 ጨዋታዎች ማንቸስተር ሲቲ አልተሸነፈም። ሊቨርፑልን 4-0 በኤፍኤ ካፕ፣ ቼልሲን በፕሪሚየር ሊጉ 3-0 ስታንፎርድ ብሪጅ ላይ፣ አርሰናልን ኢታር ላይ በፕሪሚየር ሊጉ 2-1፣ በርንሌይን 1-0 ተርፍ ሙር ላይ እና ሳውዝሃምፕተን በኤፍኤ ካፕ በዌምብሊ ስቴዲየም 2-1 አሸንፎ ነው የመጣው። ኤቨርተንስ ከ5ቱ ጨዋታዎች 3ቱን ተሸንፎ አንዳቻ ተለያይቶ ነው። ቼልሲ ብቻ ነው 3-0 ያሸነፈው ከብሬንፎርድ ጋር 2-2 ታቻ ነው። ከዛ ውጭ በአርሰናል 2-0 ተሸንፏል። በሊቨርፑል 2-1 ተሸንፏል። በዌስትሃም 2-1 2 ጎሎችን ጎርሶ ነው የተሸነፈው።
ሲሸነፍ ማለት ነው። ከዚህ በፊት ሁለቱ ቡድኖች በተገናኙባቸው 184 ጨዋታዎች ኤቨርተን 60ውን ማሸነፍ ችሏል። ማንቸስተር ሲቲ ደግሞ 78ን አሸንፏል። 46 ጊዜ አቻ ተለያይተዋል። የቅርብ ጊዜ ግንኙነታቸውን ምን ያሳያል ብለን ስናይ የበላይነት የወሰደው ማንቸስተር ሲቲ ነው። 2025 ኦክቶበር ጥቅምት ላይ 2-0 ኢታር ላይ እንደገና ኤፕሪል 2025 ላይ ማንቸስተር ሲቲ አሁንም 2-0። ኤቨርተን 2-2 ጎራሽ ነው። ብዙ ጊዜ 2 ጎል ነው የሚቀምሰው። ሲሸነፍም ወይ 2-0 ወይ 2-1 ይሸነፋል በብዛት ማለት ነው። ብዙ ጊዜ ሲሸነፍ ማለት ነው። ከዛ ውጭ ማንቸስተር ሲቲ ከኤቨርተን 2024 ላይ 1-1 አቻ ተለያይተዋልና በሶስቱም ስታዩ ሲቲ አልተሸነፈም። ከማንቸስተር ሲቲ ጋር የባለፉትን 8 የሜዳውን ጨዋታዎች ሽንፈትን አስተናግዷል። ኤቨርተን የባለፉትን 8 ጨዋታዎች በሜዳ ያደረጋቸውን 8ቱንም ከ8ቱ 8 ወደ ኤቨርተን ሜዳ አምርቶ ማንቸስተር ሲቲ አሸንፏል፣ ድልን ተቀዳጅቷል። በአንጻሩ ማንቸስተር ሲቲ በ17 የፕሪሚየር ሊግ ጨዋታዎች ከኤቨርተን ጋር አንድም ጨዋታ አልተሸነፈም። ከ17ቱ 14ቱን ኤቨርተን አሸንፎታል፣ 6ቱ ደግሞ አቻ ተለያይተዋል። ከ2017 በኋላ ጥር ወር በኋላ ባደረጓቸው 17 የፕሪሚየር ሊግ ጨዋታዎች ከኤቨርተን ጋር ማንቸስተር ሲቲ 14ቱን ሲያሸንፍ 3ቱን አቻ ተለያይቷል እና አንድም ጨዋታ አልተሸነፈም። ጠንካራ ቡድን ነው። ዛሬ ትርቅንቁ ከባድ ሚዛን ነው። ምሽት ላይ አድማጮች ጠብቁን፣ በቀጥታ እናስተላልፍላችኋል። ዋና ዋና የሚባሉ ጉዳዮች ካሉ ሶፊ በርናርዶ ሲልቫ ወደ ባርሴሎና ለማምራት መቀረቡን የመረጃ ምንጮች እየጠቀሱ ይገኛሉ። በአብዛኛው የዝውውር ጉዳይ መጠናቀቁን እያስመለከቱ ነው የሚገኙ። ስለዚህ በርናርዶ ሲልቫ ቀጣዩ የባርሴሎና ንብረት የመሆን እድሉ በስፋት ዛሬ እየተዘገቡ ካሉ ጉዳዮች መካከል የሚነሳ ነው። አድማጭ ተመልካቾቻችን እንግዲህ በርናርዶ ሲልቫ በማንቸስተር ሲቲ በነበረባቸው ቆይታዎች ከ461 ጨዋታ 452ን በማድረግ 9 ጨዋታ ብቻ ነው ያመለጡ በጉዳትና መሰል ነገሮች እና የተጫዋች ወደ ባርሴሎና መሄዱ በተለየ መንገድ ከጨዋታ ስታይሉም አንጻር ጥሩ ሊሆን እንደሚችልና የስፔን እግር ኳስ የፊዚካል ነገሩን በተወሰነ መንገድ አነስ ወይም ቀነስ ያለ ስለሆነ እሱ ይስማማዋል የሚሉ አስተያየቶችም በርከት ብሎ እየተሰሙ ይገኛሉ በዚህ ሂደት ውስጥ ማለት ነው። ከዛ ውጭ እንግዲህ በዛሬው የኤቨርተንና የማንቸስተር ሲቲ ጨዋታ ጋር በማገናኘት በተለይ ዴቪድ ሞይስ እና የሚካኤል አርቴታን ግንኙነት እያነሱ ነው የሚገኙት። አርቴታና ዴቪድ ሞይስ እንደ አባትና እንደ ልጅ ነው የሚታዩትና ኤቨርተን ከሚጠብቀውን ቦታ የ6ኛ ደረጃን ከመያዝ በአውሮፓ እግር ኳስ ከመምጣትን ባሻገር ኤቨርተን ለቀድሞ ልጁ ለሚካኤል አርቴታ ለዴቪድ ሞይስም እንደ ልጃቸው ለሚያስቡት አርቴታም ሌላ ውለታ ሊሰሩ የሚችሉበት እድል ይኖራል የሚሉ ሀሳቦችን በማገናኘት ሀሳቦች እየተሰጡ እየተመለከተናቸው እንገኛለን። አብራችሁን የነበራችሁ ሁሉ ከልብ እናመሰግናለን። ምሽት በኤቨርተንና ሲቲ ጨዋታ እንገናኛለን። እስከዛው ሰላሙን ፍቅሩን ሁሉ እንመኝላችኋለን። መልካም ቀን። ባባይ ደህና ዋሉ።